እንዳይሰባበር አንተ ሳይሰበር አይቀር ተሰብሯል እንዴ ምንም እኮ አልተረፈማት እንዴ ሰዎች ይሄ ነገር ግን ችግር ውስጥ አይከተንም የምን ችግር ነው የምትለው በጫውታ ማለት እኮ የተፈጠረ ነገር ነው ቢሆንም አሰባበሩ ከከፋ መጠየቃችን አይቀርም አንተ ግን ተርፋል ቹሻ ድጋሚ ረገጠችኝ እኔ ቆይ ምንድናት ግን እሷ ሱፐርማን በላት አቤት አነጣጥር አንድ ቀንማ በሆነ ነገር ሩዋን ሰብሬ ካላስቀመጥኩላት ጎንዶች በላይ አሳሳቢ ናት አሁን እሷን ተዋተን የቹቹን የተማን አጣርቶ ይንገረን ለምን ለዩ እንደውልላት ለምንድን ነው እንደውላት እንዴ ሄዳ እንድታጣራ ነው አንተ እውነትህን ነው በቶሎ ሄዳ ብታጣራ ሳይሻል አይቀርም ሳይሻል አይቀርም ተባባችሁ እርግጠኛ ነኝ እኔ ጋር ልትደውል ስትል አይደል የመጣሁት ምን ታፈጡብኛላችሁ ከተሳሳትኩ ተሳስተሻል በሉኝ አንድ ነገር እንድታረጊልን ልንጠራሽ ስንል ነበር የመጣሽው አየህ አልተሳሳትኩም ማለት ነው የቹቹን ሁኔታ አጣርተሽ በቶሎ አሳውቂ ትዕዛዝ ነው አዎ ምን ትላጫለሽ ብትታዘዥስ የኔ ወንድም ልታስገድዱኝ እንደምትችሉ እንዴ የሚሰማችሁ ሰሚ ራስሽ አይደለሽ እንዴ ቹቹ ካልተሰበረ ስትይ ነበረው እና ብልስ ሰሚ ሴትዮ በሰላም መኖር አልፈለግሽም እንዴ ይኸውልሽ እዩ እስካሁን ድረስ በሰላም እንደመጣን በሰላም ብንቀጥል ይሻላል አታበሳጭኝ እሺ እና መጀመሪያ እንደዚህ በሰላም አትጠይቁኝም ነበር እንዴ በጣም ጥሩ አሁን በደንብ የተግባባን ይመስለኛል እሺ አሁን ምንድነው የምትፈልጉት ቹቹ ያለበት ሁኔታ አጣሪና ቶሎ አሳውቂ መቼ አሁን እሺ በቃ እደውልላችኋለሁ ወይኔ ወንድ ልጅ አዘናግቶ ጉዲ ስሩን ዝም ብሎ ማዘናጋት አይደል እንዴ ልቡ ላይ ረግጫ እንደ እግሩ ስር ይጣልኩት ምንም መገላምጪኝ አንቺ ደግሞ መቅዲ ባክሽ ትንሽ ዝም ማለት ይቻልሽ አልችልም ዝም ማለት አልችልም ምን ይላል ይሄ ደግሞ እንደተሸነፍን ቁጠሩት እንጂ በቃ መቅዲ ተረጋጊ አዎ እናንተማ መቅዲ ለማለት በርቱ ሬሶች እሺ በቃ አታፍጡብኝ ዝም እላለሁ ምን አይነት ጣጣ ነው ወይኔ ጉዴ ፈላ ኧረ ወይኔ አልቻልኩም ይሄ ፈረስ ይስበረውና ወይ እሺ ቀስ በል እሺ ማን ነው በቃ ባቢ አትውጣና ሂድ በቃ ወይኔ ምንድነው ልጁ አይኑን ጨፍኖ የሚጮኸው አይኑን አጠፉለት እንዴ አክስቴ አሰባበሩን ብታይ እኮ ምንም አልተረፈም አንተ ሰላቢ አንተ ወይኔ እናቴ ኧረ ሞትኩኝ ወይኔ አንተ አይኑ የሆነ ነገር ሆኖ እንዳይሆን ብቻ እስኪ ለመግለጥ ሞክር አይኑ ምንም አልሆነም ህመሙ ስለከበደው ነው መሰለኝ የጨፈነው እጭ ምንድነው ወንድ ልጅ አይደል እንዴ አይደለም መሰበር እግሩስ ቢቆረጥ ማነሽ አሰለፍነሽ አይደል አንተ ባለጌ ጭራሽ እኔ እንደዚህ ታናገረኛለህ ኧረ እማዬ ምን እየሆንሽ ነው ታሟል እኮ ለምን አይሞትም ምን አገባኝ እኔ ኧረ አክስቴ በፈጠረሽ እንዴ እሺ አሁን ጠበቅ አድርገህ ያዘልኝ ይሱ ኧረ ቆይ በእናታችሁ ዋይ በስመ አብ ምንድነው ማነሽ ምንድነው እንደዚህ የሚያስጮህክ እማዬ የተቀባሽው ነገር አስደንግጦት እኮ ነው እንዴ ምንስ ባደርግ እንደዚህ ይጮሃል እንዴ አክስቴ ግን ፈልገሽው ነው ይሄን ነገር ኧረ ምንድነው ወይዘሮ አሰልፍ እንዴ ዝም በል አንተ ሞጥማጣ ይዙ በደንብ ያዘልኝ እሺ ቆይ እሺ አሱ ወይ እሱ ጋር ነው አሱ ቆይ አሱ እሺ ማሚዬ ምን ተፈጥሮ ነው ሉላ ምን ሆናችሁ ዘላችሁ ትንሹ ምን ተፈጥሮ ነው ቹቹን አልሰበሩትም በእናንተ ማን ነው የሰበረው አዳዲሶቹ ተማሪዎች ናቸው መስበር ማለት አልገባኝም ለምን አትናገሩም እናንተ ማን ነው የሰበረው የት ነው ያለው ቹቹ ተረጋጋ ብቻ አሁን እኮ ውስጥ እየታሸ ነው እነዛ ልጆች ናቸው አይደል አሁን እነሱ ናቸው በጣም ጥሩ ነገሩ እንዲፋ ከወጣማ እስከ ጥግ አስተናግዳችኋለሁ ማንን እንደነኩ እስኪታወቃችሁ ድረስ እስከ ጥግ አስጨነቃችኋለሁ ቆይ ምንድነው እስኪሰበር ድረስ ስትጫወቱ የነበረው አጋጣሚ አይደለም ታስቦበት የተደረገ ነገር ነው ማለት ጭራሽ አንተ ደቃቃ ዝም ብለህ ከማንም ሰው ጋር ያላቀም ትራገጣለህ አይደል እኔ ደግሞ ከማን ጋር ተራገጥኩ እና ምን ይሁን ብሎ ነው እንደዚህ እንክትክት ያደረገው ኢየሱስን ተውና ቆይ አንቺ ግን ምን ሆነሽ ነው ምን ሆንኩኝ አክስቴ ፊትሽን ምን አድርገሽ ነው ወይ ምን ተቀብተሽ
ቅድም እኮ ሲደብረኝ እንደ ወጣትነቴ ትንሽ ልነካካው ብዬ አበላሸሁት አይደል? ትንሽ አላለም? አንተ ሬሳ አርፈ ተቀመጥ። ምላስን ሰብሬልህ በምልክት እንድታወራ እንዳላደርግህ። በምልክትም ቢሆን ችግር የለውም። ብቻ እርሶ እኔን ለመረዳት ይሞክሩ። ቹቹዬ ብዙ እንዳታወራሽ እንዳይደክም። ወድጄ እኮ አይደለም እንዬ፣ ዝም ማለት ስለማልችል ነው። ቆይ ግን እነ ልውልስ? ውይ ረስቻቸው። በእናትህ በር ላይ እኮ ናቸው። በቃ ወደ ቤት ልሂድ። ይዙ ትደግፈኛለህ? አርፈ ተቀመጥ እባክህ። እንዲህ ወላልቀህ የት ነው የምትሄደው? ንፋስ ከነካህ ደግሞ የባሰ ይብስብሃል። ዛሬ እዚህ ደርና ነገ ትሄዳለህ። ኧረ ችግር የለውም። እንዴ ማን ችግር አለው አለክ? ያሸሁበትን ጉልበቴን ውሃ ልታስበላው ነው? እነሱን ሂዱ ልበላቸው። በቃ አንተ ረፍት አድርግ። እሺ ካልሽ ምን ትግደረደራለህ? አላቀህም እንዴ? እሺ ቀስ በል። መመታት ካልፈለግሽ ከፊቴ ዞር በይልኝ። ማን አባቱ ነው የሚመታኝ? እባክህ እሱን ሳልፈ ፊት ለፊቴ ቆሚና ማን እንደሚመታሽ ያሳይሻለሁ። ቆይ ብቻ የቹቻ መሰበር ሰምተው አይደለ እንደዚህ እንደብድ ሲያደርግ የነበረው? መሰበሩን ከየት ሰማሽ? ጨዋታው ላይ ነበርኩ እኮ ማሬ። የት እንዳሉ ታውቂያለሽ? አዎ አውቃለሁ፣ ግን ደግሞ የት እንዳሉ አልነግርህም። ለምንድን ነው የማትነግሪኝ? በምላሹ እኔ ምን አገኛለሁ? ምን አባሽ ታገኛለሽ ደግሞ? እንዴ ለማደርግልህ ነገር በምላሹ ምንም ካላገኘው ለምንድን ነው የምተባበርህ? እውነትም ቆሻሻ። ምን አይነት ሰው ነሽ ግን አንቺ? ምንም ብቆሽሽ ካንተ አልብስም። እሺ ይሄንን ደግሞ መቼም እንዳትረሳ። ለምንድን ነው ግን ለመሞት እንደዚህ የምትፈጥኝ? እባክህ አትፎክር። ልጆቹ ያሉበትን እንድነግር ከፈለግ በምላሹ ካንተ የሆነ ነገር ማግኘት እፈልጋለሁ። ቶሎ ተናገሪ። እሺ ምንድን ነው የምትፈልጊው? አንደኛ ጥያቄ ቹቹ ተሰብሯል ወይንስ ተርፏል? ሁለተኛ ጥያቄ ደግሞ የት ነው ያለው? ይሄ ነው ጥያቄሽ? አዎ ይሄው ነው። ለምንድን ነው ማወቅ የፈለግሽው? ያው ታውቅ የለ የእሱ ነገር ምን ያህል እንደሚያሳስበኝ። አንቺ ግን ምንድን ነው የሆንሽው? በዚህ ሰዓት ካንተ መልስ እንጂ ጥያቄ መስማት አልፈልግም። ያለበትን ለምን እንደፈለግሽ ለምን አትነግሪኝም? ካልሞተ ሄጄ ልጨርሰው። አሁን ባለሽበት ሁኔታ ግን አንቺ አታረጊውም ይባላል። የማላደርግበት ምን ምክንያት አለኝ? አሁን የት እንዳሉ ንገሪኝ። አታፍጥብኝ በእናትህ ሰውዬ። የጠየኩን ብቻ መለስልኝ። እነሱን በማገኝበት መንገድ አገኛቸዋለሁ። ከዛ ወደ አንቺ ይመጣለሁ። እንዴ ምን አደረኩ ደግሞ እኔ? እሱን አሳይሻለሁ። አረግ መተሻል እንዴ? አዎ በእናትሽ ደህና ነው? ደህና ነው። ምንም አይልም። ከተሸታኝ አይዋል ጎበዝ። በጣም ይቅርታ። ውጪ ጥለናችሁ ገባን አይደል? አረ ችግር የለውም። እንዴት ሆነ በእናትሽ? አሁን አታስቡ። በጣም ደህና ነው። እኑዬ ተሰብሯል እንዴ? ቢያር አልተሰበረም። ፈጣሪ ይመስገን። ስሩ ዞሮ እኮ ነው። ለዞረ ስር ነው እንዴ እንደዛ ያበደው? እንዴ እሱን ቀላል አድርገህ ሆኖ እንዴ? በጣም ከባድ እኮ ነው። እንደዛ ሲሆን እኮ የተሰበረ መስሎኝ ነበር። ብታይ በጣም ፈርቼ ነበር። አይዟችሁ፣ አትረበሹ። አሁን በጣም ደህና ነው። አሁን ምን እየሰራ ነው? አይወጣም እንዴ? አክስቴ እኮ ገና ከመታሸቱ ንፋስ ከሚነካው እዚህ ይደር አለችኝ። እሱም ደግሞ ንፋስ ከሚነካው እዚህ እየተንከባከብኩት ቢያድር አይሻልም? አንቺ እየተንከባከብሽው? ያው ምን ነው እንዴ? አንቺ ለምንድን ነው የምትንከባከቢው? የይዛና እናት አለች እንዴ? ከእሷ ጋር እኮ አይስማማም ታውቂያለሽ። እንዴ ለመስማማት ይሞክራ። አንቺ ለምንድን ነው የምትቸገሪው? ኧረ እኔ አልተቸገርኩም፣ አታስብ። ቹቹ በጣም የሚያስቸግር ልጅ ነው። አንቺ ስለማታውቂው እኮ ነው። ችግር የለውም። እኔ ጋር ሲሆን በጣም ጨዋ ነው የሚሆነው። እንዴ ኧረ ተይ ኑ። አንተ ምንድን ነው የምትለው? እንዴ ቆይ ግን እንከባከባለሁ ማለት አብሮሽ ነው እንዴ የሚያድረው? ምን ችግር አለ ቢያድር? ጓደኛ እንዴ? ኧረ በእናትህ እንደዛ ብለው ነገር የለም። ቆይ ምን ችግር አለ? ወይስ እኛም ማናውቀው ነገር አለ? ምን ይኖራል? አንተ የቹቹን ባህሪ ታውቅ የለ እንዴ? ቢሆንም ያው ስላመመው አብሯት ቢያድር ለእሷም ጥሩ ነው ብዬ እኮ ነው። ስነ ስርዓት ያዝ ሉል። ከኔ ጋር እንኳን አያድርም፣ ግን ምንድን ነው ችግሩ ቢያድር? ይኸውልሽ ኑዬ ቹቹ በሌሊት ተነስቶ የመሮጥ አመል አለበት። እንዳያስደነግጥሽ ብዬ እኮ ነው። የምርህን ነው? ታዲያስ አንተ ሉል ንገራት እንጂ። አታስብ፣ ከኔ ጋር አያድር። ተመስገን። ታዲያ ሁሉ ከመቃባጠር ቀድመሽ አትነግሪኝም ነበር? በቃ እኔ ልግባሽ። እሱም ትንሽ ይተኛና ነገ ታዩታላችሁ። እሺ ካልሽ በቃ ቻው። እሺ ባይ። እሺ ግቢያ በቃ። እኔ እገባለሁ። ሂዱ በቃ እናንተ። አረ ሳትገቢማ አንሄድ። አንተ? አረ ሉል ተወኝ በቃ እንዴ። እሺ በቃ ቻው። እንዴ ዝም ብለሽ ልትገቢ ነው እንዴ? እና ምን ታርገ? እኔ ምንም ታርገኝ አላልኩም። ይሄንን ፈልገ ነበር እንደዛ የምቀላውጠው። በእናትህ ደስ አትልም? በእናትህ አሁን ና እንሂድ። አንበሶቼ እንዴት ናችሁ? ቅድም እነግራችኋለሁ ብዬ ረሱት። ጆሲ አንድ ስራ አለው ለኛ። የምን ስራ ነው ያለው? ጥሩ ስራ አለን። አሪፍ ይከፍለናል። ምንድን ነው ስራው?
ምን ያለው ክፍያው? ምንም ይሁን ደህና ብር እስከተከፈለ ድረስ አርፋ አሰራም እንዴ? ኧረ ትቢት አንተ ስማተ የፈለገ እዚህ ጋር በከፍለን አፍህን መክፈት አችልም። እሺ ይኸውላችሁ ካልፈለጋችሁ ሰው ሞልቷል። እሺ ብዙ እንድታፈሉ አልፈልግም። ኧረ እባክህ ይኸውላችሁ ለማንኛውም ስራውን መስራት ከፈለጋችሁ ቶሎ አሳውቁ። ተስማምተናል ብዬህ ነበር እኮ ረስተው ነው? አልረሳሁትም፣ ግን ሁኔታችሁ እንደዛ አይመስልም። ስለ ስራውን ተነግረን ቀላል ነው። ትንሿን የራሴ ለማድረግ ብዙ ሞክሬያለሁ፣ ግን በእነዚያ ቆሻሾች ምክንያት ስንት ጊዜ ሞክሬ አልተሳካልኝ። ማናት ትንሿ? እኛ ክፍል ያለችው ናታ። ከነሱ ስር እኮ አጠፋ። ኦኬ ዝምተኛዋ? አዎ በቃ እሷ ናት። እሺ ምን እንድናደርግ ነው የምፈልገው? ለጊዜው ብቻ ሳይሆን ረዘም ላለ ጊዜ ነው አብራችሁኝ እንድትሆኑ የምፈልገው። ማለቴ እሷ አብራኝ እስክትሆን ድረስ ማለት ነው። ምንም እንዳያሳስብ አንተ ደህና ብር ክፈል እንጂ እንኳን እሷን የሞቱ ዘመዶቿን ከመቃብር አመጣልሃለሁ። የሞቱት እንኳን ይቆዩ። እኔ የምፈልገው አሁን እሷን ብቻ ነው። በቃ አያሳስብህ። በቅርብ ጊዜ አሪፍ ነገር ጠብቅ። እጠብቃለሁ። በቃ ስሙ ብችራ ዘሮች፣ ይህ ልጅ ዲታ ሳይሆን አይቀርም። ተፍ ተፍ ካልን አሪፍ መላ መቀበል እንችላለን። ድነቃ ድንቅጥ ብለን። ቆይ እንዴት አድርገን ልናሳምንለት ነው? ለምንድን ነው እናሳምናት? አይኗን አንመታትም እንዴ? መምታት? ዝም ብሎ መምታት አለ እንዴ? ሰው እንዴት ከአመት አመት አይለወጥም? ቆይ ማለት ምን ማለት አለው? ቆይ እናንተ ግን ያማችኋል እንዴ? ምንድን ነው ያደረጋችሁት? ኧረ ተረጋጊ፣ በረድ በይ። ምንድን ነው? ምን አደረግን? አውቃችሁ ነው አይደለ ልጁን የሰበራችሁት? ምን አገባሽ አንቺ? ምንድን ነው እንዲህ የምትንጣጩ እንዴ? አተ እውነቱን እኮ ነው። በጣም ዘለልሽ። ታውቆሻል። ለምንድን ነው የማልዘለው? እንዴት ከመሬት ተነስታችሁ ትመቱታላችሁ? ስሚ፣ ስለ ልጁ እንዲህ ባወራሽ ቁጥር ይባስ እንድጠለው ነው እያረግሽኛለሽ። ደግሞ ይበልጥ አስደብሯለሁ። ቆይ እንደዚህ ስላደረክ የምታገኘኝ ነው እንደሚመስልህ? ከዚህ በፊት ስለዚህ ጉዳይ አውርተንበታል። እኔም አላገኘሽም፣ እነሱም አያገኙሽም። ኧረ እባክህ። አዎ ትሰማኛለህ አሌክስ? ከኔ ጋር ያለህን ጉዳይ ከኔ ጋር ጨርስ እሺ? ቆይ ምንድን ነው የምትፈልገው? እኔ የምፈልገው አንተ የምትፈልገው ምን መሰለሽ? እኔ የምፈልገው አንቺ ስትበሳጭ ማየት። እና አሁን እንዲሁን ስተኝ ደስ አለ? በጣም አሌክስ። ወይ በጣም ነው ሽምጠላ። ኧረ እባክሽ። ውይ በጣም ጉዳሹ በእናትሽ። ውይ አሁን ማን ሊያስተዳድረው ነው? በእናትሽ ትሰሚያለሽ? እንኳን አንቺ ቀርቶ ዓለም ላይ አለች የተባለች ሴት ሁላ እኔን ኢግኖር ማድረግ አችልም። ዝም ብለሽ አክት አታርጊ፣ አታክቺ። በጣም ትሰማለህ? እንዲህ በሆንክ ቁጥር ጭራሽ ነው እልህ እያስያዝከኛለህ። ጭራሽ እኔ አንተ ምንድን ነው? ቆመን እንቆያለን እንዴ? ኧረ በእናትህ እኔ ደክሞኛል፣ እንሂድ። ለማንኛውም እንገናኛለን ቆንጂት። ምንድነው? ሉላ ግን እንዬን አይተልኛል። አታስብ፣ በደንብ አይችልሃለሁ። ንግግሯ፣ መልኳ፣ ሁሉ ነገሯ እኮ ነው የሚያምረው። ጀመረ ደግሞ ወንድሜ። ምን እጀምራለሁ? ማድነቅ አይቻልም እንዴ? ተው እንጂ አቤላ፣ ምን ነው ለእኑ ሲሆን ማድነቅ ጣሪያ ነካ። ኧረ ሉል በእናትህ ፋራ እየሆንክ ነው። አሁን ደግሞ መስሎ ነው። ልጆቹ ምንድን ነው የምናደርጋቸው? አላቅም አቤላ፣ ግን በዚህ ከቀጠልን በቃ መገዳደላችን ነው። ቆይና አብረሽ የት ነው ሄዱት? እኔ እንጃ በእናትህ። ቅድም አይደለ ከባቢ ጋር የወጡት? ይህኔ ልጆቹን ፍለጋ ውር ውር እያሉ ይሆናል። እኛ ራሱ ቆይ ለምንድን ነው አርፈን የተቀመጥነው? ይኸውልህ አቤላ፣ ለየብቻ ምንም ማድረግ አንችልም። አሁንና አብሮች ሲመጡ ተቀምጠን በደንብ እንማከርበታለን። ለነገሩ እውነትህን ነው። ህዝብ ሆኖ እየዞሩ ቢያገኙን ይጨፈልቁናል። ሰውዬ ከሀገር ትወጣ ነው እንዴ? ዞር በይ ሴትዮ። አረ በእናትህ ለሌላ ነገር አይደለም የመጣሁት፣ አብረን እንድንሄድ እኮ ነው። የት ነው አብረን የምንሄደው? እንዴ ልጆቹን ፍለጋ አለ እንደዚህ እንደ እብድ የሚያስሮጥ? አንቺ ደግሞ ለምንሽ ነው የምትፈልጊያቸው? ምን ማለት ነው? ግልጽ ጥያቄ እኮ ነው የጠየቁሽ። አንቺ ደግሞ ለምንሽ ነው የምትፈልጊያቸው? አንተ ለምንድን ነው የፈለካቸው? ትንሽ ዘና ማለት ስለፈለኩ። እና እኔ መቅረስ ዘና ማለት አይወድልኝም እንዴ? ስሚ፣ ይሄን ድራማሽን እዛው ከነሱ ጋር እሺ። ባካ አታካብድ። ላልተወሰነ ጊዜ ጠላትነታችንን ትተነዋል። አሁን ለጊዜው የጋራ ጠላት ላይ ነው የምናተኩረው። እሱ እኔን አይመለከተኝም። እኔ አጠገብ ግን በስተት እንዳትደርሺ። ውይ በጣም ይቅርታ። በስተት ሳይሆን አንተ ጋር ሩጬ ነው እሺ የደረስኩት። ሴትዮ የምትፈልጊያቸው ከሆነ ራስሽን ችለሽ ፈልጊያቸው። ስርስር ያትበይ እሺ። ምን ስራ አለና ደግሞ ስርስር የምለው? ጤና የለህም እንዴ? ጤና የሌለሽማ እኮ አንቺ ነሽ። ምንድን ነው እሺ አድርግ የምትይኝ? እኮ አብረን እንፈልጋቸው፣ ካገኘናቸው ደግሞ አብረን ዘና እንበል ነው ምልህ እኮ። ካልፈለኩት አስገድድሃለሁ። ኧረ ድፍረት አንቺ። ይኸውልህ እባክህን አሁን ቆመን ከምንጨቃጨቅ ለምን ወደ ጉዳያችን አንገባም? ትሰሚኛለሽ? ከአንቺ ጋር ምንም አይነት ጉዳይ የለኝም። ስለዚህ በራስሽ መንገድ ፈለገሽ አገኛቸው።
እንደዛ ነው? አዎ እንደዛ። ስማ ብቻ ነው እነዛ ሁሉ ህዝብ ጋር የምትሄደው ጥሎ የመሰዳደብ መስሎ ነው እንዴ? እሱ አንቺን አይመለከትሽም። ስለዚህ አሁን ጥፊልኝ ከዚህ። እሺ ቢያንስ እንኳን ያሉበትን ልንገር። እንዴት አወቅሽ አንቺ እነሱ የት እንዳሉ? እንዴት አወቅኩ መሰለ? ተናገሪ እንጂ እንዴት እንዳወቅሽ? ስለ ጮኩብኝ የምናገር ነው እንዴ ይመስልህ? ስማ እኔ መቅደስ እኮ እናንተ ማጓራት የሚያስደነግጠኝ ሰው አይደለሁም። እሺ መቅደስ ና በቃ እሺ ልውሰድ። እሺ እንሂድ። እግዚኦ አንተ ግን ወይኔ ምንድን ነው? ቡቻውት በጣም ጥቅመኛ ነሽ። እጭ ጠብቀኝ እሺ። ኡፍ ተመስገን። አሁን ልቤ መምታቱን ቀነሰ። ምን ነው ሞትክ እንዴ? ለምንድን ነው ደግሞ የምሞተው? የሰው ልጅ ልቡ መምታት የሚያቆመው ሲሞት ብቻ እኮ ነው። እኔ ያልኩት ከድንጋጤ መለስ አልኩ ለማለት ነው። ደግሞ ምንድን ነው የሚያስደነግጠ? የቅድሞ ፊት ሆኖ በስመ አብ ልብ ድካም ቢኖርብኝ እኮ ጸጥ ነበር የምለው። ምንድን ነው በዚህ ልክ መደንገጥ? መልክህን በመስታወት አይተኸው አታውቅም እንዴ? ማለቴ ያው ከአንተ መልክ ጋር ተቀራራቢ ነው ማለቴ ነው። ወይ የፈለገ በከፋማ ያንን ፊት ልመስል አልችልም። ራስህ እንዲህ እያልክ አትሸውድ የኔ ጌታ። እምልህን እኔ መነኝ። ቆይ እርስዎ ግን አይወዱኝም እንዴ? ኧረ እወድሃለሁ፣ ከመውደድም በላይ እሞትልሃለሁ የኔ ጌታ። አይ እማዬ ጨዋታ ግን ጨምረሻል። ምን ላድርግ ብለህ ነው? ይሄን ኮሜዲ የሆነ ልጅ አምጥተህብኝ እንዴት አልጫወትም? ይሆንልሽ። እሺ ግን የሚበላ ነገር የለም እንዴ? አለ። ምን ነው? አይ ከኳስ ነው የመጣው እና ይርባዋል ብዬ ነው። አረ ሞልቷል እንዴ? ፈጣሪ ይመስገን። ላምጣልህ እንደ አንተ ቅልብልብ? አረ ችግር የለውም። ግድ የለም አትግደርደር፣ ይዤህ ልመጣለሁ። አዎ አምጪለት እማዬ። እሺ እሺ ቹቻ፣ አሁንስ ቀለል እያለን? አይ ቀላል። ልቤን ሁላ መተንፈስ እየከበደኝ ነው። እና ምን ይሻላል በእናትህ? እኔ እንጃ ይሱ፣ በዚህ ሁኔታማ ነገር ራሱ የሚያራምደኝ አይመስለኝም። የእናቴ እጅ መድኃኒት ነው፣ አታስብ። እስከ ነገ በደንብ ይለቃል። አየሻሩ የግሬዳ እንዴት አድርገው እንደሰበሩልሽ። ምን ስትሆን የተሰበርከው? ፍቅርሽን መሸከም አቅቶኝ እኮ ነው እግሬ ይዞረልሽ። አትጃጃል በእናትህ፣ በስነ ስርዓት መልስልኝ። መች ተጃጃልኩ? እውነቴን እኮ ነው። በቃ ክብር አይወድልህማ። ቆይ አንቺ ግን ኬት አባሽ ነው በዚህ ሰዓት የምመጪው? ምን አገባ? ኬትስ ብመጣ ምን? አንቺ ባለጌ! ለባል እንደዚህ ይመለሳል? ቹቹ ረፍ። እኔ እንደዚህ አይነት ቀልድ እንደማልወድ ታውቃለህ አይደል? ውይ አላውቅም ማሪ። አሁን ግን ሳይሽ እንዳውቅ እየጣርሽ ነው። መች ነው ግን እናንተ ቆይ የምትግባቡት? ትንሽ ሞቅ ይበልና አመጣልሃለሁ። እሺ እማዬ። አጅሪት መተሻል እንዴ? አየሽ አይደል ማምዬ፣ ምንም እኮ እንደ ባል አታከብረኝም። እንዴ አንቺ ባሌና ቃል እንዴ? በደንብ ንገሩልኝ ማዘር፣ እንዴት እንደተሰማኝ ልነግሮት አልችልም። ውይ ልጄን እኔን ምን ነው እንዴ? አንቺ ግን ምን ነው ይሄንን ልጅ እንደ እንጀራ ሚስት ሆንሽበት እኮ። ኧረ ጨዋታ። ስነ ስርዓት ይኖራችሁ እንጂ እናንተ ምንድን ነው የምትሆኑት እንዴ? ምንድን ነው? ምን አደረግን? የምን ሚስት ነው የሚሉት? ሞንደል ያለችዋ ሚስት ነዋ። አንተማ ክብር አይወድልም። ታማል ተብዬ እኮ ነው ላይክ የመጣሁት። አረ የኔ አይን ይጥፋልሽ እናት፣ እኔ ጥፍት ልበልሽ ሀሩዬ። አሜን ብዬ ጨፍን እንዳትቀር። አፈን ሰብሰብ። አይ ሀሩ ከፍተሻል፣ እውነት ከፍተሻል። ዝም በላት ልጄ፣ አፏ እንጂ ውስጧ እኮ ባዶ ነው። ትወድሃለች። እሺ አትቀየማት። እኔማ በምን አቅም ይቀይማታል ማምዬ? አይደለም መሳደብ፣ በትረግጡኝም ልክ ናችሁ። እኔ ነኝ ባለጌ። ቆይ ምን እያደረጋችሁ ነው እንዴ? ምን አደረግን? ልጁ ስለወደዳት ነው እንዴ እንደሚሰራት? ተው፣ እውነት በጣም ነው የሚደብራት። ቆይ አንዴ ከዚህ ልነሳ እንጂ አይደለም ይሄንን ሌላም እንድትረሳ ነው ማረጋት። አይ አንተ በቃ መጨረሻ እንደዚህ ይሁን። ገና ምን አይተ እዚህ ደረቴ ላይ ቹቹ ነኝ የሀሩ ምርኮኛ ቤ ካልተነቀስኩ ታየኛለህ። ሀሩ የኔ እናት ትለያለች። ጀሙ እስኪ እንደኔ አሁን የፍስፍስ ሙድ ያለው ሰው አለ? አረላሽ በዚህ ሰዓት እኔ ጻልይ ቢመጣ ራሱ አልጣላ። ኧረ እኔ ራሱ እናታችሁ በጣም ደክሞኛል። ቆይ ለምን ወደ ቤት ነው? አይ ወደ ቤት እንደምንሄድ ምን ያህል እርግጠኛ ናችሁ? ማለት እስኪ በእናትህ ዞር ብለህ ኋላ ተመልከተ። ጀለሶች አሁን ማፈግፈግ ያለብን ይመስለኛል። ማፈግፈግ ነው የምትለው? ለነገሩ አሁን ራሱ ቢመጡ ከመመታት ውጭ አማራጭ የለም እንኳ። ስለዚህ እንዘጋጃ።
እሺ፣ ስለዚህ ጀሞ ለመሮጥ ዝግጁ ነው? 1 2 3 ያው እንደጠየቅሽኝ ነኝ። ወይ ማሪ ይቅርታ፣ ውስጥ እኮ ትንሽ ስራ ይዤ ስለነበር። እንዴ ምንስ ቢሆን ታዲያ በእኔ ጨከነሽ እዛ ትቀረቀሪያለሽ እንዴ? ኧረ በጭራሽ። ክፉ ነሽ። ትንሿ ትንሿ ይዙን ጥሪውና እኔ እራት አብረን እንብላ። ስራ ይዣለሁ እናንተ ብሏል። አሁን ልጠራው ሂጄ ነበር። እንዴ ሳይበላ ነው እንዴ የሚሰራው? ስጨርስ እበላለሁ ብሏል። እሺ ነይ አንቺ። ችግር የለውም ብሎ ሲጨርስ አብሬ እበላለሁ። ወጎጉንማ ይዛችሁታል እንዴ? እንዴት ትተው ተበላለች? ልክ እኮ ናት። እሺ ሂጂ በቃ። አይ ሰው ለካ እንደዚህም አለ። የኔዋ ጉዳለች እንጂ እኔ እዛ ተቀርቅራ እየዋጠች ነው የሚሉት። አጋሰስ ኧረ ተው አንተ ልጅ እጇ ላይ እንዳትሞት እንዴ። ምን አባቷ ስለሆነች ነው እጇ ላይ የሚሞተው? ያው ሚስት ብላይል እና ሚስቴ ብላት ልገለኝ ነው እንዴ? በነገራችን ላይ ሶቹ ሳትበላ አልቀረህም። ማለት ማንም ይበላኝ? ጓደኛህ ነው። ማነው ጓደኛዬ? ልጄ ላይ አታፈጥባት አንተ ቡዳ። እንዴ እምትለኝን እየሰማሽልኝ ነው ማሚ? ልክ ናት። ያ ጓደኛህ ደግሞ እግር አብስቷል። ማነው ጓደኛዬ? ካልተሳሳትኩ ቡቻ መሰለኝ። ምን ቡቻ ከምር አምሮ እየተመላለሰ ነው? እንደዛ ነው እንግዲህ። እኔ ጠፋው ቹቹ ጭራሽ። ቹቹዬ አሁን እራት ብላና እንወርድላታለን። እንዳቃጠለች ቅጥል ነው የምናደርጋት። ቀላል እንሰራላታለን። ወይኔ ቢማሚ ቢማሚ ቢ ቻጋሰሳ ቢማሚ ፎበፍ ስማ ሉላ፣ ቹቻን ካልሆነ ሄደን እናምጣው እንዴ? ለምን ነው የምናመጣው? ጭር አለ እኮ ቤቱ አይጨንቅም? ቆይ ቹቻ ቢኖር ምን ያደርግልሃል? እንደለመድኩ ልትጨቃጨቅ ነው አይደለ? አረ ኖሮ ብንጨቃጨቅ ይሻል ነበር። ወይ ካልሆነ ሄደን ነው እንዴ? መቼ? አሁን ነው። በዚህ ሰዓት? አዎ ምን ችግር አለው? አረ አቤላ በእናትህ አትቀልድ። አረ ሉላ በእናትህ እንሂድ። እኔ የምለው አቤላ፣ ቆይ አንተ ከመጀመሩ እንደዚህ ለቹቻ መቆርቆር የጀመርከው እንዴ? ወንድሜ አይደል እንዴ? አረ እባክህ። አዎ ምን ነው? እኔ የምለው ቆይ ወንድምነቱ እኑ ከመምጣቷ በፊት ነው ወይስ በኋላ ነው? አንተ ደግሞ ምኑን ከምኑ ነው የምታገናኘው? አቤላ ለምን ፊት ለፊት አትነግረኝም? በግልጽ ሄደን እኑን እናያት አትለኝም እንዴ? አሁን አይደል እንዳይቻት የመጣሁት። ምንድን ነው የምትለው? እሱ እኮ ነው የሚገርመው። እናንተ ቹቻስ አልመጣም፣ እዛው ነው። በጣም አምመው እንዴ? አይ እንደዛ ሳይሆን ያው ንፋስ እንዳይመታው ምናምን ብለን ነው እዚህ የተቀመጠው። ውይ ወንድ ልጅ እንደዚህ ቁልመም ብሎ ይቅር። ምንም አታስቢ፣ ወገብ አገዳቸውን ሲሰብራቸው የዛኔ ዋጋቸውን ያገኛሉ። ወይኔ ለትንሽ እኮ ነው ያመለጠው። ቆይ ተገናኝታችሁ ነበር እንዴ? እንዴ ታዲያ እንዴት አባታቸው ሮጦ እንዳመለጡ። መች? አሁን በቅርብ ሰዓት። ግድ የለም ቆይ እንጋናም እንደምናደርጋቸው አሳይሻለሁ። እኔ ግን አንድ ቆንጆ ሀሳብ አለኝ። እሺ ምንድን ነው? ለምን በግርግር ከምንጣላ ሁሉንም አንድ ባንድ እየለቃቀመን አፈር አናበላቸው? በጣም ጥሩ ሀሳብ ነው። እናንተ አርፋችሁ ተማሩ። መቅዲ አንድ በአንድ እየተከታተልሽ ያሉበትን ታሳውቂኛለሽ። በቀን አንዳንድ ሰው ሰብራለሁ። ይሄ በደንብ ያስማማናል። በቃ ለማንኛውም ነገ እንገናኛለን። ቹቻ ሊውልናለፍ። መቅዲ እንደዛ ከሆነማ ለምን ከአቤል ጋር አትሄዱ? ለምንድን ነው ከአቤል ጋር የምንሄደው? ያው ያይን ፍቅሩ እንዲያስታግስ ነው። አንተ አሃ እኑ መቅዲ በፈጠረሽ ረፊ። እንዴ ምን አደረኩ? ቆይ አንተ ታፍርብኛለህ እንዴ? ቆይ ምን ማለት ነው ታፍርብኛለህ ማለት?
ማለትማ ከኔ ጋር ባረካቸው ነገሮች ታፍራለህ ወይ ነው? ከኔ ጋር ባደረካቸው ነገሮች ማለት? ኧረ በእናትህ ዝም ብላ ነው። ይህን ምላስሽን ጥላቻ እኮ ነው እኑ ጋር እንዳትሄጂ የምፈልገው። ኧረ አቤላ በእናትህ ዝም በል እፈር። ወይኔ ቹቻዬ፣ ወይኔ ወንድሜ። አይ ያልሰማ ጉድህን። ቆይ አንቺ ያምሻል እንዴ? ቆይ እኔና አንቺ ምን አድርገናል? አቤል ተው አቤላ፣ በእውነት ባለጌ ነህ። ተው እንጂ ሉል፣ ምንድነው የምትወርድበት ልጁ ላይ? ተይ መቅዲ። ወይኔ ቅሌታችን፣ ወይኔ ቅሌት። ኧረ ዝም ብላ ነው። አንቺ ያመሩታል ንገሪያቸው። ነገሩ ከመረረ በኋላ ያመሩታል። ቆይ ምን አመጣው? መቅዲ አትጩብኝ እሺ። እኔ ሲፈጥረኝ ውሸት አልወድም እሺ። አንቺ ምን አደረገሻል ከኔ ጋር? ወይኔ ሉላ፣ አንተ ምን ከንቱ ነህ ግን። ኧረ መቅዲ እንዴ! አቤላ ልጅቷ ላይ አትጩባት። እሷ ምንም አላደረገችም። ባለጌ። ቆይ አንተ እኔን አታውቀኝም እንዴ? እኔም አቤላ እስከ ዛሬ ድረስ እንደማያውቅ ነበር የሚሰማኝ። አሁን አይደለ እንዴ ጉድህን የምሰማ? እባክህ አንተ ደግሞ አትጀጀል። እሺ ለማንኛውም ይህንን ነገር ቹቹ ስመጣ በደንብ እናወራዋለን። ኧረ ሉላ እንዴ! በቃ መሄዴ ነው እሺ። እኔ ቆንጆ እኑ ሰላም ልላለሁ እሺ። መቅዲ ዛሬ በምን ሞትኩ እንዳትይ። አታስብ፣ በምንም ስለማልሞት አልልህም። በቃ ጠዋት እንመጣለን። ደህና ደሩ። እሺ ደህና ደሩ። ሰላም ደሩ። ሉላ አትጃጃል፣ አውቃ ነው። እሱም ቹቻ ስመጣ ምናጣራ ይላል። ኧረ ተፋታኝ። አይ ያልተረፍኩልሽም እኮ ቆሜ ሲል ሰው መሰልኩሽ አይደል? ሽማሚ የከበድኩሽ እንዴ? አይ ደህና ቀስ በል ቀስ። ኤረነዛ ምንድን ነው ማለት? ለምን ይተሹ መጣሽ እንዴ? አንቺ ጋር ያድር ነዋ። የት ነው የሚያድረው? እዚህ ነው። የት ያድራል? እየቀለድሽ መሆን አለበት። ምንድን ነው የምቀልደው እንዴ? በዛውም አንዳንድ ጥያቄ ልጠይቅሽ ይፈልጋል። የምን ጥያቄ? ጥያቄ ነዋ። ለአንቺ አስቦና ተዘጋጅቶ ያመጣልሽ ጥያቄ ነው። በሉ ቀልዳችሁን አቁሙና ውጡልኝ። እኔ በጣም ብዙ ስራ አለብኝ። እንዴ እኛ ታዲያ ስራ ፈተን ነው እንዴ የመጣ ነው? ቹቹ ረፍ፣ ምን እየሆንክ ነው? እንዴ ተይ እንጂ አረግ። ምን አደረገሽ? ቆይ አይታይሽም እንዴ እይታው? እንዴ ቆይ ምን ሆነ እይታው? ምን ሆነ ማለት አይታይሽም ነው? እኔ የሚታየኝ የፍቅርና የስስት እይታ ብቻ ነው። ለአንቺ የስስት እይታ እንደዚህ ነው? ምንድን ነው ሀሩዬ? ይሄን እይታዬና እንደወደድሽልኝ? አንተ ግን እድሜ ስንት ነው? ምን ነው ከነገርኩሽ በኋላ አርጅቷል ብለሽ ልታይኝ ነው? ለሱ እንኳን አታስብ። ሀረግ እኮ የኔ ኩያ ናት። ማነው ያንቺ ኩያ? እኔ? አዎ ምን ነው ዋሻው እንዴ? ምንም ሁኚ ሀሩዬ፣ ለእኔ ሁሌም ትመችኛለሽ። ይልኝ እስቲ ከዚህ በላይ ፍቅር አለ እንዴ? እኔ ጌታ። ኧረ ተያት ማምዬ። ሀሩዬ እኮ ምላሷ ነው እንጂ ልቧ ንጹህ ነው። አቤት ሀሩዬ ግን የያዝኩሽ ቀን ግን የያዝከኝ ቀን ምን ዋጋሽን ነው የምሰጥሽ። ይህም ባለጌ ኩያ ቢስ እየሰማሽልኝ ነው? ምን አደረግኩ አሁን? እስቲ ምን አጠፋው? አሁን ተነስና ውጣልኝ። ተነስ። ሴትዮ አጩይ። ምንድን ነው በዚህ ሰዓት የሚያሳድብሽ? ቹቹ ተነስና ውጣልኝ። ሀረግሞች ባለጌ እየሆንሽ ነው። እንግዳ ቤትሽ መጥቶ ውጡት ያለሽ እንዴ? እኔ እንግዳ አልፈልግም። አሁን አስወጪልኝ። ማይሆነውን ይዙ ይዙ ይዙ። ምንድን ነው? እባክህ ታስወጣልኛለህ እንዴ? እማዬ እዚህ ደግሞ ምን ትሰራላችሁ እንዴ? ናፍቃኛለች አይደል? ይዤው መጣሁ። ታዲያ ምን ላድርግ? ኧረ እማዬ በፈጠረሽ እንዴ! እንዴት በዚህ ሰዓት እንደዚህ አይነት ድራማ ትሰሪያለሽ? እኔ ምንም አይነት ድራማ አልሰራውም ሰውዬ። ይዙ ቆይ ግን ፍቅረኛ አለ አይደል እንዴ? ለምን ነው ልትረዳኝ አልቻልከው ግን? እንኳን አንተና እኔ ምን ያህል እንደተጎዳ ተረድቼዋለሁ። ኦ ሀሩ፣ ለምንስ ታንገላችኛለሽ? ለምንስ ትገፊኛለሽ? ከአንቺ ያዘኝ ፍቅር አይመስልሽም እንዴ? ምን ነው የኔ ጌታ ልሳንን በዘጋልኝ? ምን ነው ግን ዛሬ እኔን ልሳን ለመዝጋት በጣም ፈለጋችሁት? ይዙ እባክህ ደክሞኛል፣ አስወጣልኝ። ምን ደግሞ ደህና ነገር እንደሰራ ሰው ደክሞኛል ትያለሽ? ቀን ሙሉ ከዛ ሌባ ጋር ስትጓተች አልነበር እንዴ? ምንም ሌባ ቢሆን ካንተ ይሻላል። ለቀስ ቆይ አጥቦሽ ሲሄድ ዋጋሽን ታገኛለሽ። እሱ አንተን አይመለከትም። ውጣልኝ። አሳይሻለሁ ደግሞ ያንን ድንጋይ ሌባ ምን እንደማደርገው። ድንጋይ ያስበላል። ተነስ ታውጣ። እማዬ ተነሱ በቃ። እኔም ስራ ትቼ ነው የመጣሁት። እንሂድ። ግን ይኸውልሽ የፍቅርም ጡር አለው ደርሶብሽ ውሽ። አሜን አሜን ማሚ። ለነገሩ ምን ደርሶባት ታያለች። እኔ
ቹቹ በቀላሉም ተውሽ ነው የሚመስልሽ? አልተውሽም። እሺ ጠብቂ፣ ሌሊትና ቀን ነው እመጣልሽ። ኧረ በቃ እባክህ ቹቹ። ተው ወንድሜ፣ ውስጤን እኮ እንዴት እንደቀደደችው። መቼም አልተውሽም። እሺ ሀሩ። እሺ በቃ አሁን ተነስቷል። አፈቅርሻለሁ። የማይገባሽ ምንም አይገባሽ እኮ መሽከር ያው አንተ ሽንታም ጭራሽ ደግሞ ብለሽ ማንንም ወጠጥ ይዘሽ ብመጣሽ። እሱም እኮ ትንሽ ስለደበረው ዘና ሊልባችሁ ነው እንጂ እኔ ለእናንተ ከበቂ በላይ መሆኔን በደንብ አውቃለሁ። እሺ ምንድን ነው እያማለልከኝ መሆኑ ነው? የረገጥሽኝን እያሳየሁሽ። ኦኬ እንደዛ ነው እንዴ? ታዲያ እኔ አሻራኩ በውስጥ በኩል እንጂ በላይ በኩል አይታይም። አይ በውስጥ እንኳን የለም፣ ከላይ ግን ተቀምጧል። ልጠጣለው። ምን ፈለካው? በነገራችን ላይ እልከኛ ሴት በጣም ትመቸኛለች። እና ተመቸው ማለት ነው? በጣም እንጂ። ትሰማኛለህ? እኔ የምትጃጃልባቸው አይነት ሴቶች አይደለሁም። እሺ ዝም ብላ አትጃጃል። እኔ ማጃጅላቸው ሴቶች አይነት እንኳን አይደለሽም። አትልፊ። እና ምን አባ ነው ፊት የገተረ? ዋው ዋው! አሪፍ ሰዓት ተገናኘና ቆንጅዬ ዋለች። አረ ተረጋጊ ተረጋጊ። እኛ ለጸብ አይደለም የወጣ ነው። ውስጥሽ የሆነ ፍሪክ ጎረምሳለ እንዴ? ወንድ ውስጥ ቢኖርማ እንደናንተ ሽንታም ነበር። እሺ ሞኖ ያለ ምንም ማፍረት ጥባርገሽ መሰርቢን እኮ የመጀመሪያዋ ሴት ነሽ። እናማ ጓደኛችሁ መትረፉን ለማወቅ ነበር የመጣ ነው። ለምን ራሳችሁ ገባ ብላችሁ አትጠይቁት? አንቺ ከነገርሽን አይበቃም? ምን ችግር አለ ሆዴ? አንድ አፍታ እስቲ ገባ በሉ። ምን ብትደግሽልን ነው? ቆይ ውስጥ እንድገባ እንዲምትለምኝ እሱን ስትገቡ ብታዩት አይሻልም? ለማንኛውም ብዙ ምናምን ገዝተን መተን እንደምንጠይቀውና ልባችን ሆነ ይለ እንደተሰበረ በሀዘን ነገር ይለን። አዎ ልክ ነው። እሱ እንደዛ ከሆነ በኋላ እኛም ይኸው እስከ ዛሬ ድረስ እህልና ውሃ ለመቅመሳችንን በዛው ነገር ይል። ወይኔ ወንድሜ የእናቴ ልጅ። በቃ ቀለዳችሁ? እኔ በበኩሌ ጨርሻለሁ። ታሪ ይቀራል እንዴ? እኔም ጨርሻለሁ ወንድሜ። እንዴት እንደምትደብሩ ማን በነገራችሁ ጅሎች? ይሄው አንቺ ነገርሽን አይደል እንዴ? ለማንኛውም አንድ ባንድ የሚደርሳችሁ መልእክት ስላለ በቅርቡ በደንብ ተዘጋጁበት። የመልእክት እሱን ሲደርሳችሁ ብታዩት አይሻልም? አቦ እንዴት አባቷ እንደምትመቸኝ። አቤት ልብ! የኔና ያንተ ልብ ሁላ ቢደመር የሷን ልብ ያለ ያክል። አቦ እባክህ ነው እንሂድ። እንዴ ምን ነው አንቺ? እኔ ብጠይቅኝ ከለክልሻል እንዴ? ሹልክ ብለሽ እየተሳብሽ ምገቢ። ምንድነው የምጠይቅ? በግልጽ አማርኛ እኮ ነው ያወራሁት። እኔ ብጠይቅኝ እምቢ ልሻለሁ ወይ? አንተ ልጅ ላይ የለ በቃ ስቀልድሽ ነው እያንደግጪ። ይሄን ያህል ነው ስለኔ ያሳሰበሽ ማለት ነው? በጠዋት አጠገቤ መተሽ ከመቀመጥ ያው የጓደኛ አደራ አለብኝ ብዬ እኮ ነው። አረ እንደዛ ከሆነ ነው። የት ነው የምመጣው? ጅጅነሽ እንዴ? እንዴት አደርክ? እግዚአብሔር ይመስገን። እንዴት አደርሽ ትንሿዬ? እግሬን ተሻለ? እግሬን ደህና ነኝ። ልቤን ግን የሆነ ነገር እፍንፍን እያደረገኝ ነው። ምንድን ነው የሚያፍነው? እኔ እንጃ በእናትሽ ምን እንደሚያፍነኝ ምን አውቄ። በር ተንኳኳ። በቃ ከፍቼ ልምጣ። ወይ ትንሿዬ እኔ ውድ እኔ ከፍትልሻለሁ። ቆይ ችግር የለውም እኔ ራሴ እጅ ከፍታለሁ። ይሻላል። አይ ትንሿም በጣም ምስኪን ልጅ እኮ ነች። እግዚአብሔርን አቤት ይበልሽ መድኃኒዓለም፣ እንዴት አደርሽ? ምን ፈለግሽ? ቹቹን ፈልጌው ነው ላይ ነው የመጣው። ተኝቶ ምን ችግር አለው? ገብቼ ቀሰቅሰዋለሁ። ተኝቶ ለምን ትቀሰቅሻለሽ? ፍቅሩ ስላስጨነቀኝ ነው። ሌላ ምን ሊሆን ይችላል? ቀልድ ጨረሽ? ኧረ አልጨረስኩም። ትንሽ የተወሰነ ይቀረኛል። ኧረ እባክሽ የእውነቴን እኮ ነው። በእናትሽ ይኸውልሽ፣ አሁን ላይ አሁን የመጣሁት ለሌላ ነገር አይደለም። ትንሿዬ ይኸውልሽ